እሺ አባገዳ ግርማ ገላና እባላለሁ። የቱለማ ፊንፊኔ ቅርንጫፍ የ9ኛው ስራ አስፈጻሚ አባል ነኝ። ያው ስራ ድርሻዬ ያው አቃቤ ሕግ ነው ማለት ነው። ያው የገዳ ስርዓት ስትራክቸሩ ልክ ባህላዊ አድሚኒስትሬሽን ሲስተም ነው። በዛ ልክ አገልግሎት እየሰጠን እንገኛለን። የዛሬ ርዕስ ወደዛ ከመግባቴ በፊት አምባሳደርም የተቋሙ ባለቤትም በአባገዳዎች ስምና በራሴ ስም ለመሰግን እወዳለሁ። ዛሬ በዚሁ ልክ በጸጥታ ዙሪያና በሰላም ዙሪያ ላይ መወያየታችን አስፈላጊ ነው ብዬ አምናለሁ። ከዛ ውጪ እንደ አባገዳ ከዚህ በፊት አዲስ አበባ ላይ ወይም ፊንፊኔ ላይ በተለያዩ በመንግስታት ስርዓት የገዳ ስርዓቱ መዳከም አጋጥሞ ነበር። ከለውጡ ወደዚህ 2012 መልሶ የማቋቋምና ከልማ ገንብተን ለሚኩራ ወረዳ 8 አካባቢ ባህላዊ ፍርድ ቤትም ጭምር አገልግሎት እየሰጠን እንገኛለን ማለት ነው። ስለዚህ ይሄ ትልቅ ለሀገርም ለከተማው አስተዋጽኦ አበርክቷል ብለን እንገምታለን። ለምሳሌ እስካሁን ወደ 38 የግድያ ብቻ እርቅ ያደረግንበትና ወደ 292 አካባቢ በገንዘብ ክድርት የተካካዱ ሰዎች ያስታረቅንበት አለ። የመሬት የድንበር ግጭቶች ወደ 620 አካባቢ ፈጽመናል ማለት ነው። ለማስታረቅ ፍትህ ለመስጠት ሞክረናል። ይህን ስናደርግ አለ ክፍያ ነው። በሳምንት 2 ጊዜ ማክሰኞና አርብ አገልግሎት እንሰጣለን። ይህ ስንሰራ የሚያጋጥሙ ነገሮች ሰዎች አለመቅረቦች አሉ። ስለዛ ደግሞ ፖሊሶች ትብብር እያደረጉን ነው ማለት ነው። ስለዚህ በተቋሙ ስም ፖሊሶቹንም ማመስገን እንፈልጋለን ማለት ነው። ከዛ ውጪ ወደ ዋነኛው ጸጥታ ጉዳይ ከማህበረሰቡ ምን ይጠበቃል ከተባለ ያው እኔ ብዙ ኮመንት ማድረግ አልችልም ማለት ነው አዲስ አበባ ላይ ብለን ለመናገር። ምክንያቱ ትልቁ ለውጥ ያመጣ ሪፎርም ተቋሙ ላይ መደረጉና ከዛ ውጪ በቂ የብቃት ስልጠናዎች ለፖሊሶች መስጠትና ቲሙን የሚመሩና የሚያስተባብሩት አመራሮች ብቃት ያላቸው መሆኑና በዛው ልክ ቴክኖሎጂን ቅድም ኮማንደር ገልጸዋል። ቴክኖሎጂም የታገዘ ድጋፍ ከመጠቀምና ማህበረሰቡ ውስጥ ገብቶ ራሳቸውን ዝቅ አድርጎ ከማህበረሰቡ ጋር እየሰሩ መሆኑን ለውጥ አዲስ አበባ ላይ አምጥቷል ማለት ነው። አዲስ አበባ የኦሮሚያ ዋና ከተማ ነች። የኢትዮጵያ ዋና ከተማ ነች። የአፍሪካ ዋና ከተማ ነች። ወደ 50 ሀገራት ዲፕሎማሲዎች መስሪያ ቤት ያለበት ከተማ ነች እና ይሄ ከተማ ላይ እንግዲህ ብዙ ፍላጎቶች አሉ ማለት ነው። የፖለቲካ ፍላጎት አለ፣ የኢኮኖሚ ፍላጎት አለ። በዛው ልክ ደግሞ የብሔርተኝነትን ፍላጎት ጭምር አለ ማለት ነው። ይሄን ተቋቁሞ ፖሊሱ ደከመኝ ሰለቸኝ ሳይል ብቃቱን አሳይቷል ማለት ነው። ለዚህ እኔ ክልሎች ከአዲስ አበባ ተሞክሮ መውሰድ አለባቸው የሚል ሀሳብ አለኝ ማለት ነው። ስፔሻሊ ክልሎች ላይ አሁን የጸጥታ ጉዳይ እያጋጠመን ያለ ነው። ኦሮሚያ ክልል፣ ትግራይ ክልል እና አማራ ክልል ላይ በተደጋጋሚ ከሰሜን ጦርነት ወደዚህ እስካሁንም ያልተረጋጋበት ነገሮች አሉ። ይሄ አንደኛ መዋቅሩ መፈተሽ መቻል አለበት የሚል ሀሳብ አለ። ምክንያቱ እንደ አዲስ አበባ ብቃት ያለ ፖሊስ ካለ በቴክኖሎጂ የሚጠቀም ከሆነ ወደ ህዝብ ውስጥ የሚገባ ከሆነ ይሄን ያህል ችግር አይፈትነንም ማለት ነው። ችግር የሚፈትነው ውስጥ ችግር ስላለ ነውና እዛ አካባቢ ክልሎች ተሞክሮ መውሰድ አለባቸው። ሁለተኛ ደግሞ ራሳቸው መፈተሽ ይኖርባቸዋል የሚል ሀሳብ አለኝ። ብዙ ጊዜ ያው እዚህ ኖራልነታችን እዚህ ይሁን እንጂ የክፍለ ሀገር ልጆች ነን። ለቅሶ ለመሄድ አንችልም፣ ምን ለመሄድ አንችልም ማለት ነው። ስንድም ግን ወደ ጠቆማ ይደርሳል የጠላት አካል። ስለዚህ ማን ነው ይሄን ጠቆማ የሚሰጠው ከተባለ አያጠራጥርም ማለት ነው። ወደ ውስጥ ማየት መፈተሽ ያስፈልጋልና ከዛ ውጪ እንደ አዲስ አበባ ከሰላም ሰራዊት ሌሎች አደረጃጀቶች እዚህ ላይ ግን እንደተናገሩት ወደ ክልል ሄደን የሆነ ነገር ያጋጥመናል ያሉት ነገር ይኖራል። ግን እንደዚህ የሚያደርገው ፖሊስ ውስጥ አይደለም፣ በሌላ ኃላፊነት ያለባቸው ሰዎች ካልሆነ መስተጋር እኔ በደንብ አረጋግጣለሁ። ከፖሊስ እገሌ የመጣ ነው እንደዚህ አድርገው ያዘው ወይ ደግሞ እርምጃ ወሰድበት የሚል ለጠላት የሚያስተላልፍ አንድም ፖሊስ የለም። ይሄ እንዲያቆል ይፈልጋሉ። ቀጥሉ። እሺ ያው መልካም እንግዲህ እርሶም በተረዱ ልክ ያስቀምጣሉ።
እኔ አሁን አዲስ አበባ ፖሊስ ለዛ ገለልተኛ ስለሆነ ነው ህዝቡ በሰላም ገብቶ ሰላም እየወጣ ያለው ማለት ነው። አሁን እኔ እያስቀመጥኩ ያለው ክልሎች አካባቢ ያለው ያልኩን ክልሎች አካባቢ መንስኤዎች ይሄ ናቸው ነው። ምክንያቱም በደንብ ስለምናውቁ ነውና ቀባብተን ብናልፈው ዋጋ ስለሌለ ማለት ነው። ሰው መዳን ካለበት ከራሱ ጀምሮ ነው መዳን ያለበት። ለዛ ነው እኔ ከአዲስ አበባ ፖሊስ ተሞክሮ መውሰድ አለባቸው ነው ክልሎች። አሁንም ደግሜ የምለው ይሄ ነው። ምክንያቱም ፖሊስ ለህዝብ ነው የቆመ። ከዛ ውጪ ፖሊስ ውስጥ ብሔርተኝነት የለም። ፖሊስ ትክክለኛ ኢትዮጵያዊ ነው ከተባለ ፖሊስና መከላከያ ፌደራል ፖሊስ ነው ማለት ነው። ኦልሞስት ሚሊተሪ አካባቢ ያሉ ትክክለኛ ኢትዮጵያዊ ናቸው። ያ ማለት ውስጥ ለውስጥ ችግር የለም ማለት አንችልም። በውስጣችሁ በአሰራራችሁ መሰረት እየገመገሙ እያዩ እየፈተሹ እየሄዱ ትልቅ ተቋም ገንብተዋል ማለት ነው። አዲስ አበባ ላይ ተቋም መገንበታችሁ ደግሞ ህዝቡ በሰላም ወጥቶ በሰላም እንዲገባ እንዲተነፍስ አድርጎናል ማለት ነው። እዚህ ቁጭ ብለን መነጋገራችን አዲስ አበባ ላይ ሰላም መስፈኑና ህዝብና ፖሊስ አንዱ ነው መስራቱ ነው። ከዛ ውጪ ህዝቡ በምንድን ነው መተባበር ያለበት የተባለ አንደኛ መረጃ በመስጠት ፖሊስ ሊተባበር ይገባል። ሁለተኛ እኔ ለምሳሌ አሁን ከቤቴ ሲወጣ ይቅርታ አባገዳ ግርማ ይቅርታ ማን ልበል? ሚካኤል ስዩም ከአዲስ አበባ። እሺ ዛሬ ውይይታችን እንግዲህ በሰላምና በጸጥታ ጉዳይ ብቻ ነው። ቴሌቪዥኑ የሚሰራው በሰላምና እርቅ ማዕድ ነው። ሰላም ጸጥታ ከተከበረ ስለሆነ ሰላም የሚኖረው ማዕድም የሚኖረው እርቅም የሚኖረው ዛሬ ከአዲስ አበባ ፖሊስ ኮሚሽን መኮንኖች ከዛ ደግሞ ከአባገዳዎች ጋር ውይይት እያደረግን ያለ ነው። ስለዚህ እርሶ ወጣት ኖት ይመስለኛል አይደለ? አዎ ወጣት ነኝ። እንደ ወጣት ለፖሊስ እገዛ ለሰላም ጉዳይ ጸጥታችን እንዲከበር ሰላማችን እንዲጸና ምን እየሰሩ ነው ያሉት እርሶ? እና ለወደፊትስ ምን መስራት አስበዋል? እውነት ነው። ሰላም ማምጣት የምንችለው እኛ ነን። ሰላም ደግሞ ኢትዮጵያ ውስጥ አለ። ሰላም ስላለ ነው የክብርት ከንቲባዋ ስራ፣ የጠቅላይ ሚኒስትሩ ስራ እየታየ ያለው። ሰላም አለ። ግን ሰላምን የምናደፈርስ ደግሞ ራሳችንን ሰላም አደፍራሾች በመሀል አሉ። እነዛን እኛ ራሳችን በውጭም ሆነን እነዛን ሰላም አደፍራሾችን ማስቆም መቻል አለብን። ምክንያቱም አንደኛ ወጣቶች ላይ መስራት አለብን ብዬ አምናለሁ። ወጣቶችን ሰላም ባለበት ሀገር፣ ብልጽግና ባለበት ሀገር እንደምታየው ነው እንግዲህ አሁን ክብርት ከንቲባዋ የምትሰራው ጠቅላይ ሚኒስትሩም የሚሰሩት ስራ በአይን የሚታይ ነገር ነው። ይሄ አይነት እድገት ባለበት ሀገር ላይ ሰላም የለም፣ መንግስት አልሰራም የሚባለውን ነገር ለማስቆም ወይም ከመንግስት ጋር ወጣቱ አብሮ መቀጠል እንዲኖርበት ወጣት ላይ መስራት አለበት ብዬ አምናለሁ። ምክንያቱም ወጣቱ ላይ ስላልተሰራ ነው ህዝብና መንግስት እየተቃቃረ ያለው። ህዝብ የመንግስትን ትክክለኛ ስራ ጠለቅ ብሎ ያወቀ አይመስለኛል። ምክንያቱም ዞር ብሎ ማየት አለበት፣ ገባ ብሎ ማየት አለበት። መንግስት እየሰራ ያለው ስራ አመርቂ ስራ እየሰራ ነው ያለው። እንደምናውቀው እኔ ወደ 36 ዓመት ወይም 40 ዓመት አለ ያዩዋቸው ለውጦች ብዙ አሉ። አዲስ አበባ ላይ ለውጥ የለም ብሎ ማለት አይቻልም። እርግጥ ነው አንዳንድ ግጭቶች ይኖራሉ። ያንን ደግሞ እኛ ነን ማስቆም የምንችለው። እኛ ነን ሰላም እንዳለ ብልጽግና እንዳለ ወጣቱ መስራት ይችላል፣ መለወጥ ይችላል። ወጣቱ ላይ ያሰራ ነው። ወጣቱ ላይ እንስራ። ሰላም አለ፣ ሰላምን ማምጣት እንችላለን እንጂ በቁርሾ አይደለም የሚሰራው። አሁን ከፖሊስ ጋር ዛሬ ከፖሊስ ነው ውይይታችንና እርሶ ለፖሊስ ምን እያገዙት ነው? ፖሊስ ለእርሶ ምን እየረዳውት ነው? እርግጥ ነው ይሄ ጥሩ ጥያቄ ነው። ምክንያቱም እኔ ከተማው ላይ ብዙ ነገር ያለው ኮሪደር ስራ ላይ እሰራለሁ፣ ስራዎችን ያለው መንግስት ምን ያህል አመርቂ ስራ እንደሚሰራ እያየሁ ነው። ግን እገዛ ያስፈልጋል ወጣቶች ላይ። ወጣቶችን እኛ ከራሳችን ተሞክሮ ወጣት አገር ሰላም እንደሆነ አገር ላይ ሰርቶ መለወጥ እንደሚችል ዛሬ በነፃነት መስራት እንደሚችል ማስተማር መቻል አለበት ብዬ አምናለሁ። ይሄን ደግሞ ከፖሊስ ጋር ለመስራት ቦታውን ከተመቻቸልን ችግር የለውም። ምክንያቱም እንደማንኛውም ሰላማዊ ሰው ሰላምን ማምጣት ግዴታዬ ነው። ሰላም ባለበት ሀገር የተሻለ ደግሞ ሰላም መፍጠር መቻል አለበት። ይሄ ከላይ ጀምሮ ያሉት ባለስልጣኖቻችን እየሰሩ ያሉት ስራ መልካም ስራ፣ እሰይ የሚያስብል ስራ።
ይሄን ያልተገነዘበውን ወጣት እንዲገነዘብ ማድረግ ግዴታችን ይመስለኛል። ይሄን ለመስራት ደግሞ የተመቻቸ ድሉን አላገኘንም። ያን ድል ኖሮ ብናገኘው በየወረዳው በየክፍለ ከተማው ያሉ ወጣቶችን በመሰብሰብ በማስተማር ለውጥ እንዴት እንደሚመጣ ለውጡ እንዴት እንዳለ መሰርቶ መለወጥ እንዴት እንደሚችል አዲስ አበባ ላይ ምን አይነት ሰላም እንዳለ እኛ ምስክር መሆን እንችላለን፣ ማስተማር እንችላለን ብዬ አምናለሁ። እናመሰግናለን አቶ ሚኪ ሃኒ፣ በጣም ነው የምናመሰግነው። ሌላ ጊዜ እንገናኛለን። እንትን ካለ በኋላ እንመለሳለን። አመሰግናለሁ። እሺ ለዚህ ከትብብር የሚጀምረው ከትራንስፖርት ይጀምራል ማለት ነው። ብዙ ጊዜ ከቤት ስንወጣ መኮንኖች እንኳን በብዛት መኪና አላቸው ይመስለኛል። ሌላ በየደረጃ ያሉ የፖሊስ አባላት መንገድ ላይ ሲቆሙ እናያለን ማለት ነው። ግማሹ ባላይ ያልፋል። እኔ አሁን ሁልጊዜ እየጫንኳቸው ነው የሚሄደው እስከ መስሪያ ቤት እስከመድረስ ድረስና ባለበት ትብብር ማድረግ ይኖርበታል። ከዛ ውጪ የስጋት ቦታ ሆኖ ማብራት አውጡ ብሎ በየጊዜ የኮሚኒቲ ፖሊሲዎች በየብሎኩ እየዞሩ ግንዛቤ ይፈጥራሉ። አንዳንዱ ማይታዘዛል ማለት ነው። አንደኛ ፖለቲካና መንግስትን ሰው አይለይም። ሁለተኛ ፖሊስና ፖለቲካ ማደባላለቅ ነገሮች አሉ ማለት። ፖሊስ ተቋም ነው፣ መከላከያም ተቋም ነው፣ ፌደራልም ተቋም ነው። በዛ ልክ መረዳት ያስፈልጋል። ምክንያቱም መንግስት የሆነ ወቅት ያስተዳድራል፣ የሆነ ወቅት ከስልጣን ይወርዳል። ልክ በሰራው ሰዓት ላይ ደግሞ ጥሩ ነገር ይሰራል። ልክ አሁን ኢህአዴግ በነበረው ጊዜ ጥሩ ነገር ያሰራቸው መልካሞች ይኖራሉ፣ መጥፎዎች ይኖራሉ። እነዚህ ፖሊሶችና መከላከያ ከዛ የመጡ ናቸው፣ ሪፎርም ይደረጉ እንጂ ተቋም ናቸው። አገርን ነው የወከሉት። ሁሉም ብሔር ብሔረሰብን ነው የወከሉት። ኦሮሞን ብቻ አይደለም የወከሉት፣ ወይም ፓርቲን አይደለም የወከሉት። ከኢትዮጵያ ብሔር ብሔረሰቦች የተወጣጡ ትንሹ ኢትዮጵያ አይደለም ትልቁ ኢትዮጵያ መከላከያ ውስጥ፣ ፌደራል ፖሊስ ውስጥ፣ አዲስ አበባ ፖሊስ ውስጥና ክልል ፖሊስ ውስጥ ነው የምናገኘው ማለት ነው። ስለዚህ በዛ ልክ ማህበረሰባዊን ግንዛቤ ውስጥ አስገብቶ ክብር ሊሰጥ ይገባል ማለት ነው። ምክንያት ማገዝ አለበት፣ ክብር መስጠት አለበት። ምክንያቱ የቆሙ ለማለየዋቸው ነው፣ ለቆሙ ለባንዲራ ነውና ለሀገር ሰላም ነው መስዋዕት እየከፈሉ ያለው። ከተሻሉ ህይወት ኖራቸው አይደለም ቃል ለገቡት ማለየውና ቃል ለገቡት ባንዲራ ብሎ መስዋዕት እየከፈሉ ነው። 24 ሰዓት ራብ ሳይሉ ዝናብ ሳይሉ በፀሐይ ሳይሉ አዋራ ሳይደግራቸው ጭምር አገልግሎት እየሰጡ ነው ማለት ነው። ይሄ ትልቅ የሀገር ኩራት ነው፣ የሀገር ፍቅር ነው። የሀገር ፍቅርና ያለ ሀገር ኩራት ጀግንነትን ደግሞ ከፖሊስ ከፌደራል ፖሊስና ከመከላከያ ሰው መማር ይኖርበታል። ልጆቹን ከታች ጀምሮ ስለ ሀገር ፍቅር ብሔርተኝነትን ሳይሆን ስለ ሀገር ሰላም፣ ስለ አንድነት ሰው እየሰበካ ማሳደግ ይኖርበታል ማለት ነው። እሺ ትንሽ ይቀጥላሉ። ሄሎ ተናስተልኝ ማን ልበል? ከየት ነው? ፋናኤል እባላለሁ። ከማይጨው ነው። ከማይጨው ራያ ማይጨው። ከትግራይ ማለት ነው? አዎ ትግራይ። እንግዲህ ዛሬ ውይይታችን በሰላም ጉዳይና በጸጥታ ጉዳይ ነው። ምክንያቱም እንደሚያውቋት አዲስ አበባ የአፍሪካ ህብረት ዋና ከተማ ነች። የኢትዮጵያ ዋና ከተማ ነች። ከ100 በላይ ኤምባሲዎች ያሉባት አገር ነች እና በየቀኑ ከ5000 6000 በላይ ከያቅጣጫው በ7-8 መግቢያ እና መውጫ ላይ እንግዶች ይገባሉ። እነዚህ ሰዎች ጤነኛም ላይሆን ይችላሉ እና በዚህ ላይ ዛሬ የተወያየን ያለነው የአዲስ አበባ ፖሊስ ኮሚሽን መኮንኖች እና አባገዳዎች ነው። ሆነ ብለን ነው ዛሬ ያደረግነው እንደዚህ እንጂ ሌላ ጊዜ ብዙ ሰው ነው የምናደርገው። ዛሬ ግን የአዲስ አበባ ፖሊስ ቀንና ሌሊት ከዛ ደግሞ ኮሚኒቲ ፖሊሲንግ አሉ። ስለዚህ ህብረተሰቡ በቀላሉ እንዲዳኝ እንዲጠበቅ በየቀበሌው አንዳንድ ወይ ደግሞ ሁለት በየወረዳው ኮሚኒቲ ፖሊሲንግ አለ። እዛ ደግሞ ኦፊሰር የሚመራው አለ። ስለዚህ አዲስ አበባ ሰላም ነው ያለችው። አሁን ለለውጥ ፈልጌ ነው። ስለዚህ በዚህ ሰላም ላይ እናንተ ጋስ ልክ እንደ አዲስ አበባ አስጠብቀው እንደሚኖሩት ኢትዮጵያን አጽንተዋት እየኖሩ እንዳሉ እናንተ ጋር አካባቢስ እንዴት ነው? በትግራይ በዚህ ሰላም ጉዳይ እንዴት ነው? የአዲስ አበባስ እንዴት ነው የሚያዩት? የአዲስ አበባ ፖሊስ ጽናትና ጀግንነቱ። ጥሩ አምባሳደር፣ በጣም ጥሩ ሀሳብ ነው። ሁልጊዜ እንደዚህ አይነት ሀሳብ አንስተው ነው ከሚጋብዟቸው ሰዎች እና ትልልቅ ታዳሚዎች አንስተው የሚወያዩት።
ባለፈውም ከሁለት ሳምንት በፊት ስለ ሀገራዊ ጉዳይ ሀገራችን እንዴት ሰላም መሆን እንዳለባት አንስተው ሲወያዩ ገብቼ ነበርና አዲስ አበባ እኔም በከፊል አውቃታለሁ። ከእርስ በርስ ግጭት ከመጀመሩ በፊት አዲስ አበባን በደንብ ነው የማውቃትና አሁን ደግሞ ያው በብዛት በቴሌቪዥን ነው የምናያችሁ፣ በሶሻል ሚዲያ ነው የምናያችሁና አዲስ አበባን በጣም ጥሩ ለውጥ አለ። ከጽዳት፣ ከሌላ ኢንቨስትመንት፣ ከጥሩ ስራዎች ጀምሮ እንዲሁ ከጸጥታ አንጻር በጣም የተሻለች ከተማ ነች። መሻልም አለባት። የኢትዮጵያ ጭንቅላት ማለት ነች አዲስ አበባና ከአዲስ አበባ ስራ ተምረን እኛም ደግሞ በየክፍለ ሀገሩ ላለን በየክልሎች ያለን ሰላም የማስከበር ተልእኮ ይዘን የሰላም ስራ በደንብ ገብተን ሰላምን የማስከበር ስራ መስራት አለብን። ከእናንተ መማር አለብን። ስለዚህ ቅድም እንዳሉት አዲስ አበባ አዲስ አበባ ማለት የዓለም ሕዝብ የሚኖርባት ከተማ ነች። ስለዚህ ከዚህ ምሳሌ ወስደን ትግራይም ቢሆን ሁሉም ኢትዮጵያዊ የሚኖርባት ሁሉም የዓለም ሕዝብ የሚኖርባት ክልል ለማድረግ ከተፈለገ ሰላም መጠበቅ መቻል አለብን። እንደማን እንደ አዲስ አበባ ማለት ነው። ህብረተሰቡና መንግስት እጅና ጓንት ሆነው ሰላምን ካላስጠበቁ የእኛም ክልል ተመራጭ አትሆንም። የውጭ ዜጎችን መጥተው እኛን መጎብኘት አይችሉም። ስራችንንና ፍላጎታችንን መረዳት አይችሉም እና ከእናንተ ተምረን ሰላማችንን አስከብረን ጸጥታችንን ጠብቀን ስለዚህ እናንተ ጥሩ ስራ ነው እየሰራችሁ ያላችሁ። እኛም እንደዚህ መቀጠል እንደዚህ ሰላም አስከብረን መሄድ ሰላማችንን ጠብቀን መሄድ መንግስትና ህዝቡ በመረዳዳትና በመግባባት የሰላምን ሚና በመረዳት ሰላምን ጠብቀን መሄድ እንፈልጋለን። እሺ፣ የአዲስ አበባ ፖሊስ ቆሞ ነው የሚያድረው። ቅድምም ነግሬቱ ነበርና ቆሞ እየጠበቀ ነው የሚያድረው። 7፣ 8፣ 10 ሚሊዮን የሚሆን ህብረተሰብ ተኝቶ ነው የሚያድረው፣ እኔም ጨምሮ ማለት ነው። ፖሊስ ግን ከዋናው ኮሚሽነር ጌቱ አርጋው ጋር ጀምሮ እስከ ተራ ፖሊስ በመካከል ያሉ ባለማዕረጎች እንዳለ ሆነው እየጠበቀ ነው። ህብረተሰቡን ነው የሚጠብቀው። ስለዚህ እንደዚህ አይነት በእናንተ በኩል አለ? አሁን ምን አለ መሰለዎት ክቡር አምባሳደር፣ እኛ አካባቢ በጣም ችግር ነው ያለው። አሁን ህዝቡ ነው ራሱን እየጠበቀ ያለ። ፖሊስም መንግስትም በጣም አስቸጋሪ አካባቢ ከጦርነቱ ሙሉ ለሙሉ አላገገምንም ማለት ይቻላል እና የህብረተሰቡ ጨዋነት የህብረተሰቡ አንዱ ለአንዱ መኖር ነው እንጂ እየኖርን ያለ ነው። እንደዛም ይሄን ያክል ፖሊስና መንግስት እንደናንተ እንደ አዲስ አበባ ማዕከል አድርጎ መንግስት እየጠበቀ ነው ማለት አንችልም። ግን ህብረተሰቡ ራሱ የራሱን ሰላም የራሱን ደህንነት በራሱ በሮንድ እየወጣ ጸጥታ እያስከበረኝ አካባቢ በቃ በራሱ ነው እየጠበቀ ያለ እንጂ እስካሁን መንግስት ይሄን ያክል ይሄን ነው የሚል የተደራጀ ኃይል አዋቅሮ እኛን እያገዘን አይደለም። እዚህ ልጠይቆት አንድ ነገር ልጠይቆት ሄደጌታ ራያ የታወቀ የሰላም የፍቅር ህብረተሰብ ያለበት ነው። እኔም አውቀዋለሁና ራያ የሆነ ነገር ሲፈጠር ቅድም እንዳነሱት አይነት ሲፈጠር ሴቶች ባለፈው እያየናቸው ነበረ። ከ80 እስከ 100 የሚሆኑ ሴቶች መሬት እየጠበጠቡ እየለመኑ ለምንድን ነው እንደዚህ እያደረጉ የነበረው? ለሰላም ነው ወይስ ለእርቅ ነው ወይስ ለምንድን ነው? ባለፈው አንስቼው ነበረ ክቡር አምባሳደር። አሁን ባህል አለን እኛ አካባቢ ራያ የተለመደ ኦሮሚያ አካባቢ የተለመደ አባገዳና አምጣልኝ ሀዳ ስንቅ የሚባሉ እናቶች እንዳሉ ሁሉ ራያ አካባቢ ደግሞ አቦገረብ የሚባሉ በወንዶቹ አቦገረብ የሚባሉ በሴቶቹ ደግሞ ድባርቴ የሚባሉ እርቅና ሰላም ወደ ህዝቡ እንዲመጣ ለፈጣሪያቸውን የሚጸልዩ ህዝብና ህዝብን የሚያግባቡ ወጣትና አዛውንቶችን የሚያግባቡ ህፃናትና ወጣቶችን የሚያግባቡ ገራሚ የሆነ ባህልና ልምድ ያላቸው ማህበረሰብ የሚኖርባት አካባቢ ነች ራያና ሰላም ነው የሚፈልጉ ሁሉ ጊዜ
ካለማጋነን እንደ ራያ ህዝብ ሰላምን አጥብቆ የሚወድና ሰላምን አጥብቆ የሚመኝ ህዝብ የለም ብዬ ነው የማስበው። እናቶች እየተንከባለሉ አፈር ላይ ነበረና እስቲ ይሄን ይግለጹት። ከሚገርመው እኛ አካባቢ ምህላ ይባላል። ሙስሊሙም ክርስቲያኑም በጋራ ሆነው ወደ ፈጣሪያቸው ለሰላም ፍላጎት ወይ ደግሞ ለሰላም ምኞት የሰላምን ምኞት የመግለጽ ሀሳብ ነው፣ የመግለጽ ፍላጎት ነው እና እንዳሉት ክፉ ነገር ቢመጣ ሲያስቡ ወይ የክፉ ነገር የጦርነት አዋጅ ሲታወጅ የጦርነት አቃሽቃሽ ሀሳቦች ሲነሱ ሁሉ ጊዜ እንደዚህ በቤተክርስቲያን የሚሆን ህዝብ በሚሰበሰብበት አደባባይ እንደዚህ ምህላ ያደርጋሉ ሴቶች። በቃ እኛ ልጆቻችንም እንዲያድጉ እኛንም በክብር እንድንኖር ከተፈለገ ሰላም ነው የሚያስፈልገን። ከሰላም በላይ ማንም የለምና ሰላም ያስፈልገናል የሚል መልእክት ነው የሚያስተላልፉት ሁሉ ጊዜ። አዎ ትላንትና የሰማሁት ነገር ነበረ። ማቋረጥ ይቅርታ ያደርጉልኝና ትላንትና ለ50 ዓመት ከ5 ወር ከ5 ቀን የገዙ ነበሩ የሆኑ ቤተሰቦች ትግራይን። ቆይ ወደዛ ልጨርስልዎት እና 50 ዓመት 5 ወር 5 ቀን ገዝተው በመጨረሻው አቦራ ሆነው ቀርተዋል ይመስለኛል። ምክንያቱም ተሰርዘዋል፣ ከፓርቲም ከምንም ተሰርዘዋል ስላነሱልኝ ነው። ስለዚህ ትላንትና ግን መግለጫ ሲሰጡ ኤርትራ የገነጠሏት ወደም ያሳጡ እነሱ ናቸው። እውነት ነው። ከዛ ቀጥሎ ደግሞ ጦርነትም የከፈቱብን እነሱ ናቸው። በባድመ ጀምሮ ብዙ ሰው ያለቀበት ኢትዮጵያዊ ተረባርቦ ወደ አስመራ ያስጠጋቸው ማለት ነው። ሌላው ከሚገርሞት ትላንትና መግለጫ ሲሰጥ ያ መሪ የነበረው ሰው አሁን ምንም ፓርቲ የሌለው ነገር ሰው ምን እያደረገ ነበረ? ለኤርትራ ሸጠው መጀመሪያ ወደቡን ገንጥለው ሰጥተው ከዛ ደግሞ ብዙ ነገር ወንጀል ተሰርቶ ለ20 ዓመት የሚያህል ደግሞ ተዘግቶ ኢትዮጵያና ኤርትራ ከዛ ቀጥሎ ደግሞ ጦርነት 2013 ሰሜን እዝን ሲመታ ክፍት ስለነበረ ገብቶ የትግራይ ወጣቶችን የጨረሰ እሱ ነው። ንብረቶቻችን የወሰደው እሱ ነው። የኢትዮጵያ ንብረት ነው። ዩኒቨርሲቲዎች፣ ኮሌጆች፣ ሆስፒታሎች አውድሞ ወስዶ የወሰደ እሱ ነው። ትላንትና ግን እንኳን አደረሰ ይሉት ነበረ። ያ ሰውዬ እንኳን አደረሰ እንኳን ደስ አለ። ስለዚህ እኛ ከእናንተ ጋር እያሉ ነበረ እና ይሄ እስቲ አጠር አድርገው ይንገሩኝ። ከጅምሩም ቢሆን የኢትዮጵያ ሕዝብ ከኤርትራ ሕዝብ ጋር ተጣልቶ አያውቅም። ከጅምሩም ማለት ነው። ኤርትራም ቅድም እንዳሉት ገንጣይ ራሳቸው ገነጠሏት እንጂ ኤርትራ የኢትዮጵያ አካል ነች። ኢትዮጵያም ነበረች ለረጅም ጊዜ። ስለዚህ ትላንት ለራሳቸው ለግዛት ህዝቡን ለመጨንገድና በላይና በታች ጠፍንገውና ደፍተው ለመያዝ ኤርትራ ገንጥለው የኤርትራ ህዝብ ከኢትዮጵያ ህዝብ አለያይተው እኛ ኢትዮጵያ ደግሞ እንደ ኢትዮጵያ እንደ ሀገር ምን የመሰለች ሀገር በጣም ለም የሆነች የተፈጥሮ መልክዓ ምድሯ በጣም ያማረች ሀገር ሁሉ ነገር የነበራትን ሀገር ካለ ወደብ አስቀርተው በራሳቸውን የፈጠሩት ነገር ሁሉም ነገር ይቅርታ አድርጉልኝ። ምን አሉ? አንድ ነገር ሲናገር ምንድነው ያለው? ደርግንም የኢትዮጵያ ህዝብም የደመሰስነው ሁለታችን ሆነን ነው። ኢትዮጵያ ማን ነው? እኛ ወያኔና ኤርትራ ሆነን ነው የደመሰስናት ኢትዮጵያን ብለው ሲገልጹ ሁሉ ነበረ። ይሄ የሐሰት ትርክት ነው። ክቡር አምባሳደር ሲፈሩ ነው አይደለም፣ ሲደነግጡ ይመስለኛል። የመንግስቱ ኃይለማርያም ስርዓት የጣለው ሁሉም የኢትዮጵያ ህዝብ በጋራ ነው። ሁሉም የኢትዮጵያ ህዝብ ስርዓቱን ስለጠላው ስርዓቱን የጣለው ትናንት የኢህአዴግ ስርዓቱን እንደጣለው ሁሉ የደርግ ስርዓቱን የጣለው የኢትዮጵያ ህዝብ ነው እንጂ ወያኔ ወይም ደግሞ የኤርትራ ህዝብ አይደለም። የኢትዮጵያ ህዝብ ከጫፍ እስከ ጫፍ ከሰሜን እስከ ምዕራብ ከደቡብ እስከ ምስራቅ በጋራ ሆኖ ነው የጣለው እንጂ የኤርትራ ኤሊቶችና የትግራይ ኤሊቶች በአንድ ስለሆኑ። እስቲ የሰውየው አስተያየት እስቲ ግለጹልኝ እና ይውጡ።
አዎ ሰውየው ሁሉ ጊዜ ጦርነት ቆስቋሽ ነው። ሁሉ ጊዜ ስለ ጦርነት ነው። ሁሉ ጊዜ እነዚህ በቃ መልገሮች ናቸው። ሁሉ ጊዜ ደም መፋሰስ ነው የሚፈልጉት። ሁሉ ጊዜ ከአንዱ መጠጋት ነው የሚፈልጉት። አንዱን ተጠግቶ አንዱን ማጥቃት ነው የሚፈልገው። ስለዚህ ይህንን ነገር ሊስተካከል ከሆነ የኢትዮጵያ ሕዝብ አሁንም በጋራ በአንድነት ቆሞ በቃችሁ ማለት መቻል አለበት። በቃችሁ። አሁን የትግራይ ሕዝብ ይህንን ነገር መስማትም አይፈልግም። ይህንን ነገር ማየትም አይፈልግም። በቃ በቃን እያለ ነው። ስለዚህ የኢትዮጵያ መንግስትም ቢሆን ትኩረት ሰጥቶ ይህንን በቃን፣ ጦርነት በቃን፣ እነዚህ ሰዎች ጋር መኖር በቃን፣ ሰለቸን እያለ ያለን ህዝብ በአፋጣኝ ደርሶ ከዚህ ሰቆቃና መከራ ማውጣት መቻል አለበት። ወደቡ ማነው ወሰኑን መጠበቅ አለበት። ኢትዮጵያ ወሰኑን መጠበቅ አለበት አይደለ? መንግስት ያስፈልገናል። ክቡር አምባሳደር ወሰኑን ማውጣት መወሰናችንን መጠበቅ አስፈላጊ ነው። የበር ባህር ማግኘትም ግዴታችን ነው። በቃ ያስፈልገናል። የኢትዮጵያ ህዝብ በአንድ ላይ ሸምሮ ይህን ነገር ማስተካከል ይዋል ይደርሳይል ይህን ነገር ማስተካከል መቻል አለበት። በቃ አንዳንድ ጊዜ በቃ እንደ ሩቅ እንደ ሰማይ እንደራቀንም የኢትዮጵያ መንግስት በጣም እንደ ሰማይ እንደራቀንም እያሸኑ ነው። የኢትዮጵያ መንግስት ምን እየሰራ ነው? ጎርዶኛን ምንድን ነው? አሁን እኛ መንግስታችን አይደለም እንደ በጀት ከሱ ሁሉም ነገር ከኢትዮጵያ መንግስት እያገኘን እያለ ለምንድን ነው መጥቶ ህዝቡ መነጋገር የማይችለው? ለምንድን ነው ህዝቡ ጋር ኮሚኒኬት ማድረግ የማይችለው? በቃ ምን ማድረግ ምን እናድርግ? እንቁላል ይቅርታ አድርጉልኝ፣ የመጨረሻ እንቁላል ከ30 እስከ 50 ብር ደርሰዋል ይባላል። ለምንድን ነው ሲባል ከዛ መጥተው ስለሚወስዱት እህሉም ጤፉም ምኑም ውድ እንደሆነ ሰምቻለሁኝ። ሁሉም ነገር አሁን ክፍት ነው። በቃ እነሱ ማድረግ ለፈለጉትን ማድረግ ወደ ኤርትራና ኢትዮጵያ ወሰን ማለት ነው። አዎ ማን ፈቅዶ? የኢትዮጵያ መንግስት ሳይፈቅድ እንዴት ይገባሉ ይወጣሉ? እነሱ ተገንጥለናል የራሳችን ችለናል ብሎ የለ። አዎ እንደ ሀገር እያሸረኩ ሆነ ወደ ሌላ ሀገር ለመግባት ፓስፖርትና ቪዛ ያስፈልጋል እኮ። በቃ ዝም ብለህ ለግመት የምትፈነጫበት ሀገር መሆን የለበትም። እሺ አንድ ደቂቃ ጨርስ። እሺ ብዙ ነገር ነው ያለው። ሀሳቤን ጠቅለል አደርገዋለሁ። ስለዚህ ህዝቡ በዚህ ልክ አዲስ አበባ ፖሊሲን መተባበር አለበት። አዲስ አበባ ላይ ሰላም መምጣቱ ምስክርነት ደግሞ የተሰሩ ያሉ ልማቶች ነው ማለት ነው። ስፔሻሊ የትልቅ ሜጋ ፕሮጀክቶች እና ኮሪደርም ጨምሮ የተሰሩ ያለው ሰላም ስላለ ነው ማለት ነው። ሰላም ባይኖር ይሄን አይል አይሰራም እና ክልሎች ለዚህ ተሞክሮ መውሰድ አለባቸው። ከዛ ውጪ ሌላው ሚዲያዎች እንደዚህ መስራት አለባቸው። ሰላም ላይ ሁሉም ሰው ይመለከታል ማለት ነው። ሚዲያ ብዙ ጊዜ ሲሰሩ አላየንም እና ታዋቂ ሰዎች አርቲስቶችም ሁሉ ጊዜ ሲጋብዙ ነው የምናያቸው እና እሱን ሳይሆን ሁሉንም ጋብዞ አገር አንድ እንድትሆን ሰላም እንዲሆን ነው። ምክንያቱም አንድ ሀገር ነው ያለ ነው ሳንከፋፋል በብሔር በሃይማኖት አንድ ሆነን ሀገር ማስቀጠል ይኖርብናል። ሁሉም በድርሻው ነው መስራት ያለበት እንጂ ፖለቲካው ውስጥ ሁሉም ሰው መግባት የለበትም። ወታደር ውስጥ ሁሉም ሰው መግባት አለበት። ኃላፊልዱ መግባት ስለሌለበት ሰው እሱን በደንብ መጠበቅ አለበት። ከዛ ውጪ የሃይማኖት አባቶችም ከሁሉም ጋር ከፖሊስም ከአባገዳዎችም እርስ በርስም ተባብሮ መስራት ይኖርባቸዋል። ብዙ ጊዜ ፊት ለፊት እንኳን ሚዲያዎች ሲኖር መገፋፋቶች አሉ። እኔ አውቃለሁ እኔ ይበልጣለሁ የሚባሉ ነገሮች አሉና ማንም አይበልጥምና ተከባብረን አንድ ሀገርን ለማስቀጠል ልማትም ለማስቀጠል የሃይማኖት ተቋሙ እኩል ሚና መጫወት ይኖርባቸዋል ማለት ነው። ብዙ ጊዜ እና ሽምግልና ስንሯሯጥ እነሱ ወደ አንድ ጎን ሆኖ ጦርነትን ሲሰብኩ የምናያቸው አሉ። በሚኒስትሪ ሚዲያም በሶሻል ሚዲያም ይሄ መስተካከል አለበት። አንድ ሀገር ነው ያለ ነውና ከሀገር የበለጠ ክብር የለም። አገር የበለጠ ምንም የለምና ለሰላም ደግሞ ሁላችንም ዘመቆም አለበት። ከፖሊስ ጎን መሆን አለብን። አንድ እናት ልጆች ነን። እንደ ፖሊስ ጀግና የለም፣ እንደ ፖሊስ ደግሞ ብሔር የሌለ ትክክለኛ ኢትዮጵያዊ የለምና በዛ ልክ ተባብረን መስራት ይኖርብናል። አዲስ አበባ ውስጥ ደግሞ ትክክለኛ ቁርጠኛ አመራርም ከከንቲባ ጀምሮ እስከ ክቡር ጠቅላይ ሚኒስቴር መኖሩን እናምናለን። ይሄን ሰላም እንዲመጣ አድርጓል፣ ልማት እንዲመጣ አድርጓል። ክልሎች ከዚህ ተሞክሮ ወስዶ መስራት ይኖርባቸዋል። እኛም አንቆምም። ቀጣይ ከሃይማኖት አባቶች ጋርም ከክልል እንደ ባላችሁ ሀገር ሽማግሌዎች ጋር ሀገር እንዴት ሀገር ሆኖ መቀጠል እንዳለበት ሰላም መውረድ እንዴት እንዳለበት እንሰራበታለን። ሁላችንም ግዴታ ስላለብን አዲስ አበባ ሰላም ነው፣ ሌሎችም ሰላም መሆን ይኖርባቸዋልና ለዚህ ተረባርበን እንሰራለን ለማለት ነው። አመሰግናለሁ። እግዚአብሔር ይስጥልን። ባገዳ ግርማ። አሁን ደግሞ ልናሳጥ ምክንያቱም ሰዓት እየደረሰብን ስለሆነ የወሰድነው ሰዓት 3 ደቂቃ እናረጋት ነው። 10 ደቂቃ ነበረ፣ 5 ደቂቃ ምናምንም ነበረና አሁን 3 ደቂቃ እናድርጋታለን። እንስማማ? እሺ። እነሱም ብዙ ስራ አላቸው። ኮማንደር። እሺ፣ አመሰግናለሁ። ምክትል ኮማንደር አንበርብር ነጋሽ እባላለሁ። አስቀድሜ ግን ይህን ዝግጅት ሊያዘጋጁት ለክቡር አምባሳደር
መዋዝ ገብረ ሕይወት ከልብ አመሰግናለሁ። በተቋማችን ጊዜ ለህዝብ በረጅም ዘመን በዚህ በጸጥታ ዙሪያ ላይ ድንበር ቦርደር ሳያግዳቸው በእውነት ለመናገር ብዙ ጊዜ በመድረክም አግኝቻቸዋለሁ። እስከ ሱልታ ድረስ በመሄድ መድረክ ትልቅ ያዘጋጅተው ሰላም ትልቅ ለሀገራችን ለዚህ ለህዝባችን ሰላም እንደሚያስፈልግ በእውነት ብሔር፣ የትምህርት ደረጃ፣ ሃይማኖት፣ የሀብት መጠን ሳያዩ ሁሉንም ህዝብ እንደ አንድ በመቁጠር እንደ አንድ ኢትዮጵያዊ በሚያበረክቱት አስተዋጽኦ እኔም በግሌ ትልቅ አክብሮት አለኝ። ከልብ አመሰግናለሁ። ከኒህን ካልኩ በኋላ በአዲስ አበባ ህዝቡ ሰላም እንዴት ሊመጣ ቻለ? እናንተስ ፖሊሶች ምን ስላበረከታችሁ ነው የሚለው ነው። በዋናነት በአዲስ አበባ ሰላም ሊመጣ የቻለው ጠንካራ የጸጥታ ኃይልና ግብረ ኃይል ስላለ ነው። ሌላ የተለየ ነገር የለም። ይህ ጠንካራ የጸጥታ ግብረ ኃይላችን በክቡር ጀነራል ኮሚሽነር ደመላሽ፣ በክቡር ምክትል ጀነራል ኮሚሽነር መላኩ የሚመራ አዲስ አበባ ፖሊስ ጠንካራ የጸጥታ መዋቅር ያለው ክቡር ኮሚሽነራችን ጌቱ አርጋው ሳይታክቱ እንዲሁም በከተማችን ያሉ ሰላምና ጸጥታ እውነት ለመናገር እስከታች እስከ ወረዳ ድረስ ከከተማ ጀምሮ የተዋቀረ ሰላምና ጸጥታ 97% ማለት ይቻላል። የዚህ የስርዓት በእምነት መቀበል ሰላሙን ወዳድ መሆኑ አስተዋጽኦ አድርጓል። ሁሉም የጸጥታው ባለቤት በመሆኑ 7/24 ሰዓት ያለምንም ስራ በመሰራቱ ህዝባችን አሁን ያለው አንጻራዊ ሰላም ባለቤት እንዲሆን አስችለናል። ይሄ ማለት ግብረ ኃይሉ ከብሔራዊ ደህንነት፣ ከመከላከያ፣ ከፌዴራል ፖሊስ፣ ከአዲስ አበባ ፖሊስ፣ ከሰላምና ጸጥታ ከልዩ ልዩ አደረጃጆች ጋር እንደ አንድ ሆኖ ሰላም የኔ ነው የሚል አስተሳሰብ ስላለው የመንግስትን አቅጣጫ በመከተል ሌት ተቀን በመስራት ሲሆን ህዝባችን ጋር ደግሞ እኛ አዲስ አበባ ፖሊሶች እታች ድረስ በመውረድ ከሰላምና ጸጥታ ጋራ ህዝባችንን በተለያዩ መዋቅር በማደራጀታችን ነው። የመጀመሪያው ራሱን በራሱ እንዲጠውቅ የሰላም ሰራዊት የሰላም አምባሳደር በማድረግ የሚገባንን ስልጠና በመስጠት ስለ ሰላም ውይይት በማዘጋጀት በየቀጠናው በየብሎኩ በየመንደሩ አስተዳደሩም ታች ድረስ ወርዶ ያገባኛል ፖሊስን መደገፍ አለብኝ ብሎ ከጎናችን በመቆሙ እኛ ልንበረታ እንችላለን። የሚፈጠሩ ችግሮቻችን ህዝብ የሚሰጠንን ጥቆማ እያረምን እየቀሰቀስን በመሄዳችን ነው። ህዝባችን ምን ይፈልጋል? ህዝባችን በሰላም ወጥቶ በሰላም እንዲገባ። ስለዚህ ከዚህ አንጻር ህዝባችን አካባቢ ላይ በየቀጠናው የሚመጡ መረጃዎችን፣ ጥቆማዎችን ከዚህ ከየትኛውም አንግል ከማህበራዊ፣ ከፖለቲካ፣ ኢኮኖሚ አንጻር የህዝቡን ጥቆማ በመውሰድ በየሚናው ይፈታል። አስተዳደሩ የሚፈታውን አስተዳደሩ፣ ፖሊስ የሚፈታውን ከህዝብ ጋር በመሆን ለምሳሌ ፖሊስ እሺ፣ በጣም ይቅርታ። ሄሎ ማልበል አቶ አፈራ ይባል የአዲስ አበባ ፖሊስ ኮሚሽን ኮማንደሮች አሉ፣ አባገዳዎች አሉ። ዛሬ ደግሞ የምንወያየው በሰላምና በጸጥታ ጉዳይ ነው። ስለዚህ በአማርኛ አድርገው እስቲ ይንገሩን። በዚህ ጉዳይ እናንተ ጋር ሳለ ወይስ ምንድን ነው የሚለው? ርዕሳችን በመሰረቱ በኢትዮጵያ የሰላምና የእርቅ ማዕድ ነው። ዛሬ ደግሞ እየተነጋገርን ያለነው ስለ ሰላምና ጸጥታ ነው። ምክንያቱም እዚህ ያሉ የፖሊስ የአዲስ አበባ ፖሊስ ኃላፊዎች ይሄን ይመለከታቸዋል። ለምሳሌ አዲስ አበባ በቀን ከ7000 በላይ ህዝብ ይገባል። ግማሹ አሸባሪ ነው፣ ግማሹ ስራ የሚፈልግ ነው፣ ግማሹ ተልእኮ ያለው ከወንበዴዎች ከጠላቶች ያለው ነው። ይሄን የሚገባው ከ7000 በላይ በቀን በ7 በ8 መግቢያ ላይ አዲስ አበባ ፖሊስ ከኮሚሽነር ጀምሮ እስከ ተራ ፖሊስ ድረስ እየሰራ ነው የሚያድረው። እኛ ተኝተን እነሱ እየጠበቁን ያድራሉ። በዚህ ላይ ለፖሊስ ክብር ይገባዋል ነው ዛሬ። ሁለተኛ ደግሞ ህብረተሰቡና ፖሊስ እንዴት አብሮ ኢትዮጵያን ያጽናት፣ የሰላሙን ጉዳይ ያጽና፣ የአዲስ አበባ ጉዳይ እንዴት ሰላሙ የበለጠ
ይጠናከር የሚለው ነው የዛሬው። እሺ የህብረተሰቡ ጉዳዩ ደስ ይላል። እንደ ፖሊስ በእውነት የአዲስ አበባ እርስዎ ምንድን ነው የሚሰሩት? አቤት ምንድን ነው የሚሰሩ? እኔ የምሰራው ድሮ ታጋይ ነበርኩኝ። አሁን አንድ አልፎ አልፎ አናጽነትም እሰራለሁ። የተወሰኑ ኮንትራክት እየወሰድኩ ትናንሽ ስራዎች እሰራለሁ። ምንድን ነው ታጋይ ማለት ምን ማለት ነው? ታጋይ ማለት ድሮ በ1976 ነው ወደ ትግል የተቀላቀልኩኝ ከደርግ የነበረው ውጊያ። በዛ ምክንያት ነው የተታገልኩኝ። አሁን ጡረታ ወጥቼ አሁንም ወደ በረሃ ትግራይም ወጥቼ ነበር። በሰላም ተመልሻለሁ። ጉዳዩ እንኳን አስፈላጊ አልነበረም። ሳሁን ስናየው ስህተት ነበረው ብለን እናምናለን። የትኛው ይሄ 2013 የተደረገው ነው? ሰሜን እዝን የመታችሁት ጊዜ ነው? አዎ ነበሩ እዛ ላይ ተናዘዙ እንግዲህ በኋላ ነው የተቀላቀልኩኝ። በመልሻ ነው የነበርኩኝ። ሁኔታው ወደ ኋላ እስቲ አንዴ እስቲ ኮማንደር አጀማ የሚባል ውስጥ ጥያቄ ይጠይቆታል። አንዴ እሺ እንዴት ነው? ሰላም ነው? ሰላም ነው። እንዴት ነው? ሰው እኮ ከስህተት መማር ትልቅ ነገር ነውና እኔ እሱ አስፈላጊ አልነበረም። አሁን ተጸጽቻለሁ ስሉ በጣም ውስጥ ነካና የነበረው ስህተት ምንድነው? አሁንስ ቀጣይ ስህተቱ እንዳይደገም እንደዚህ ኢትዮጵያ ላይ እንደዚህ አይነት ስህተት እንዳይደገም ሌሎችም ከዚህ መማር አለባቸውና ሚዲያ ስለሆነ ምንድነው እርሶ በጣም ውስጦት የተናገሩት ነገር ስለተመቸኝ ነው። ሌሎቹ ከዚህ መማር አለባቸው። እኛ ኢትዮጵያውያን አንድ ነን። ከሰሜን እስከ ደቡብ ከምዕራብ እስከ ምስራቅ የሚለያይን ነገር የለም አይደለም አባቴ። ስለዚህ ለወደፊትም ኢትዮጵያ እንደ ኢትዮጵያ እንድትቀጥል ሌሎችም ከእርሶ መማር ስላለባቸው ቅድም ስለጠቀሱ በዛ ዙሪያ ላይ ሀሳብ ቢያስቀምጡልን ነው። መልካም ጥያቄ ነው። ተጨማሪ ደግሞ አለኝ። ተጨማሪ እርሱ አሁን ጠመንጃ ምናምን አለዎት ወይስ መዝመት ምናምን ይፈልጋሉ ወይስ እንዴት ነው? ጠመንጃ በደንብ እንነጋገር። እውነት ነው። ጠመንጃ አለኝ፣ ግን እቺ የመሰናበቻ ጊዜ እየጠበቅኩ ነው። በምልሻም ስለሆንኩት ሁሌም ከጠመንጃ እኔ ጋር ይሆናል። ምልሻ ልትኳ ይበታል። ግን ወደ በሙሉ ፕሮቶሪያ መሰረት ወደ ካምፕ ገብቼ የተወሰነ ስልጠና ስልጥኜ ችግር መጥቂያ እንደ ማንኛውም ወስዳለሁ ብዬ እጠብቃለሁ። ወርፋ እዚህ ላይ ደግሞ ቆይ ንገሮት። እንግዲህ ባለ ጠመንጃ ነዎት። ከእንግዲህ ከዚህ በፊት እንትንም መጥተው እንደነበረ መቼም እርግጠኛ ነኝ። ጠመንጃ ከያዙ እስከ ሸዋሮቢት ድረስ። ከዛ በኋላ ክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ ቢሮአቸው ዘግተው ሄደው እንደ በቅሎ ነው እየነዱ ወደዛ ወደ እናንተ አካባቢ መልሷችሁ። በደንብ መነጋገር ስላለብን ነው። ይቅርታ። እሺ እዛ ደግሞ አላረፋችሁም። ሌላ ደግሞ ጀመራችሁና በጣም ችግር የኢትዮጵያ ሕዝብም የትግራይ ሕዝብም ከ1 ሚሊዮን በላይ ምናምን እንትን አለ። ከዛ ቀጥሎ ደግሞ አሁን ከ50 ዓመት ከ5 ወር ከ5 ቀን የነበረ ፓርቲያቸው የእናንተ ፓርቲ ተሰርዟል። እንደ ጉም በነዋል ማለት ነው። ሰውየው 50 ዓመት ከ5 ወር ከ5 ቀን የገዙ ሰውዬ አሁን የሉም። ግን ትላንትና እንትፋሳቸው ወጥቶ ኤርትራ እንኳን ደስ አላችሁ እንግዲህ ወደብ ያሳጡን እነሱ ናቸው የፈርመው የሰጡት። ኤርትራም ያሳጡን እነሱ ናቸው። እርሶ በዛን ጊዜ ትግል ነበሩ፣ ተሳታፊ ነዎች በዛን ጊዜ ማለት ነው ባይፈርሙ። እና ትላንትና ወጥተው በሚዲያ ሲፈክሩ ነበረ። የሚፈክሩበት ምንድነው? ከኤርትራ ጋር ሆነን ኮለው ደርግን የብደመሰስ ነው ኢትዮጵያን ያጠፋናት እያሉ ነበረ። እንደገና አሁንም አብረን እንሰራለን እያሉ ነበር። ይሄ ሰውዬ አብደው ነው ወይስ ምን ሆነው ነው? አጠቃላይ ከጅምሩ ከፖሊስ አባሉ እንትን የቀረበልኝ ጥያቄ በዛ ልጀምርና እሺ ከኮማንደር አጀማ ነው የሚባሉት። ፖሊስ ተራ ፖሊስ አይደሉም። ስለቀረቡት ጥያቄ አኩረትም አለ። እውነተኛ ጥያቄ ነው ያቀረቡ። እሺ ስለ ቀጣይና ባለፈው ስህተት ምን ትማራላችሁ? የአሁንስ ቀጣይ በዛን የምትቀጥሉበት ለትውልድ ምን መልዕክት ያስተላልፋሉ በሚለው ጉዳይ
ታሪክ ጊዜው ራሱ ነው የሚያስተምር። ወዲያው ስትሳሳት አታየውም ሁሉ ነገር። ቆይቶ ነው ታሪክ ራሱ ጊዜውን ያስተምራል። ታሪኩን ያስተምራል ከጊዜ በኋላ እና አጠቃላይ የነበረውን ስህተት ሁሉም ያውቀዋል። ራሱ በትግል የነበረ ሰውን ይማርበታል፣ ይገባዋል ምን ስህተት እንደነበረበት፣ ምን አካሄድ እንደሄደ ምክንያት አለው የራሱ እዛን ሰዓት እንደዛ ያደረጉ። አሁን እኮ እርሶ ኮማንደር የጠየቁት ተጸጥቷል፣ ጥሩ ነው ያደረጉት አሉ። ግን ከነ ጠመንጃው ነው ያሉት አሁን እርሶ። አዎ እሱማ ጠመንጃ ከሄድ ይሄዳል። ይጠፋል። ጠመንጃ ሁሌ በጣም ያስከብራል። አካባቢ በትክክል ትክክለኛ አስተዳደር ካገኘ ጠመንጃ ሁሌ ለእንዲተኛ። እሺ ቀጥሉ። እሺ ያለው ያው ፖሊስም እኮ ታጥቋል፣ ጠመንጃ ይዘዋል። ምንሻ እኮ ነው፣ እኛ በምንሻ ደረጃ ነው ያለ ነው። እሺ ቀጥሉ። ምንሻ ደግሞ ምንጊዜም ትጥቅ አይፈታም፣ የሲቪል ማህበረሰብ አገልጋይ ስለሆነ ነው። አንድ ነገር ንገሮት፣ ትግራይ አሁን የሚያስፈልጋት ልማት፣ ልጆች ማስተማር፣ የተበላሹ ትምህርት ቤቶች፣ ጤና ጣቢያዎች መጠገን፣ ህዝቡ ዳቦ መብላት እንጂ ትግራይ አሁን የሚያስፈልጋት ይሄንን ነው። ትግራይ ምን መሆን አለባት ብዬ አስባለሁኝ እንደ ተወላጅም ትግራይ እንኳን ክላሽ መሳሪያ፣ ከባድ መሳሪያ፣ ሽጉጥ፣ ጥይት፣ ቀልሃ እንኳን ትግራይ ውስጥ መኖር የለበትም። እሱ በሰላም መኖር ከፈለጉ ጠመንጃውን አስቀምጠው ኢትዮጵያዊ ሆነው ትግራይ ኢትዮጵያዊ ሆነች፣ ቆንጆ የሆነች ኢትዮጵያዊ ትግራይ ነች። ትላንትና እንደሚናገሩ ሰውየው የተባረሩ ሰውዬ የተዘጋባቸው ሰውዬ አይነት ሳይሆን እንደናንተ መጸጸት ያለበት ብዙ አለ። ስለዚህ ትግራይ የሚያስፈልጋት የኢትዮጵያ መከላከያ ኃይል አለ፣ ፌደራል ፖሊስ አለ፣ የኢትዮጵያ ጸጥታ ኃይል አለ። ይሄ ነው እንጂ ቀደም የመኩር በትግርኛ ሊናገሩ እየፈለጉ ነገር ነበረ። መጀመሪያ እንትን ነበርኩኝ፣ ከዛ በኋላ ደግሞ እንትን የትግራይ መከላከያ አይነት በትግርኛ የነገሩኝ ነገር ነበር። ትግራይ መከላከያ የሚባል ሚሊሻ የሚባል አይኖርም፣ ፖሊስ ይኖራል። በኢትዮጵያ ደረጃ ደግሞ መከላከያ ኃይል አለ፣ አገር የሚጠብቅ ከጫፍ እስከ ጫፍ፣ ፌደራል ፖሊስ አለ። ስለዚህ እናንተ መሳሪያ ብታስቀምጡ አይሻልም ወይ? በትግራይ የሚያስፈልጋት አሁን ደብተርና እስክርቢቶ ብቻ ነው እና ቅድም የነገርኩት። ስለዚህ ይሄ እንደመሆኑ መጠን እርሶ በዚህ ላይ ምን ይላሉ? እስቲ አንዱ አቶሙ ጥያቄ የተቀረበልኝ እንዲመልስ። እሺ መልሱ። ሀሳቤ ልቀጥልና እሺ ከስኩት ክላሽ ብላ ምጉት ቶ ከመድፍ ታንክ የታጠቁ መሆን ያለበት ምጉቱ እሱ ያልከው እውነት ነው። እሺ ክላሽ ችግር የሚፈጠር አይደለም። እኔ ግልጽ እኮ ነገር ያለው ችግር እንዳነበረብን ከአማጣታችን የተፈጠረው ጦርነት ስህተት አለበት ብያለሁ። አዎ እና እንደ አጠቃላይ አብረን እኔ እናንተ እውነት ነው የተከባባድ እስከ መድፍ ታንክ ያሉ ሲሞቱ መፍታት ያለባቸው ያልከውም ክላም ለትግራይ ለሁሉም ከሚመለከተው የህዝባዊነት ያለው መንግስት ያወቀው ካልሆነ በስተቀር በሽፍትነት ለማንም አልበጀም። ይሄን ያስቸገረን ኢትዮጵያ ሙሉ ከጫፍ እስከ ጫፍ እንዳንንቀሳቀስ እሱ እውነት ነው። እና አጠቃላይ ስለ የቀረበልኝ በኩል እኛ አሁንም ወደ መልካም አስተሳሰብ፣ ወደ ሰላም አማራጭ የሌለው ሰላም እናስባለን። ሁሉም እኔ ብቻ ሳይሆን ከወጣቱ አንስት ሴቶችም ሁሉም በእድሜ ክልል ያለውን ሰላም አማራጭ እንደሌለው ጠንቅቆ ያውቃል። ከጦርነቱ ተምረዋል። ጦርነት ይኮንናል። ይሄ የታወቀ ነው። በዚህ ጉዳይ እንዳትጠራጠሩ። ራሱ ቅድም እንዳልኩት እንደመግቢያው ጊዜ አስተምረናል። እንደ አዲስ እኮ እየፎከሩን ያሉ ሰውየው የወረዱ ሰውዬ አምባሳደር ቆይ ሀሳቤ ልታልቃት ግባብ። እሺ ጠይቁ ስልመልስ። እሺ እና ይህ ጉዳይ ማቋጫም እያገኘ ይመስለኛል። ያገኛል ደግሞ በተወሰነ አጭር ጊዜ ሂደት ወደፊት ሄደው ብዙም አይሄድም። አሁን ትንሽ ማንተፈሻም ተገኝተዋል። ስለ ቅድም ያሉትን ለግንቦት 20 ተያይዞ ከኤርትራ ጉዳይ ደብረጽዮን ያለውን ደብረጽዮን ብቻ ግለሰብ አይደለም መውቀስ ያለብን ዶክተር ደብረጽዮን በስተጀርባ ዙሪያ ያሉ የህወሓት ስነ ምህዳር ፖለቲካሊ ሁሉም ነው ኮፖር ተሰርዞ አሁን ደግሞ ግንቦት 20 ደግሞ ምክንያት አድርጎ በካላንደር ተዘግተዋል። እንደ ኢትዮጵያ በምክር ቤት ተወስነዋል። ዛሬ ሊከበር የሚገባው የነበረ ስለሆነ መሰረዝ ያለበትም አግባብነት ያለው ነው። አዲስ ስርዓት ከመጣ
የራሱ መታሰቢያ ቀን ነው ማክበር ያለበት እንጂ የድሮ ያለፈውን ስርዓት ያረጃ ፈጅ እያመጣ ማክበርም ስለሌለበት ነው። ደርግ ራሱ መስከረም 1 ያከብር ነበር እስከ ጊዜው ሰዓቱ ወቅቱ ስለነበረ። ኢህአዴግ ደግሞ ግንቦት 20 ብሎ በምክንያት ወደ ስልጣን የወጣበት ከመሆኑ አስቦ ያከብር ነበር። አሁን ብልጽግና የራሱ በዓል ነው ማክበር ያለበት። ይህም ጥሩ እየሄደ ነው ያለው። በዚህ ተንተርሶ ግን በጦርነቱ ጊዜ ከኤርትራ ጋር ከነበረውን ዝምድና ግንቦት 20 ምክንያት አድርጎ እንደተነገረ ታይተዋል። ይህም ስህተት ነው፣ መብታቸው ነው ለመናገር። ተቀቡልነቱም ድልስ ያመጣል። እውነታውን ቪክቶሪያ ፈርመዋል እኮ ከውጭ ሀገር ጋር እንዳትገናኙ አንገናኝም ብለው በዓለም አሜሪካን ያለችበት ዓለም መሪዎች ያሉበት እኮ ፈርመዋል። ሁለተኛ ደግሞ አሁን የተመረጡ ፕሬዝዳንት 8 የፈረሙባቸው የአፍሪካ መሪዎች የዓለም አምባሳደሮች በነበሩበት ፈርመዋል እኮ ይሄን ነገር ምንም እንዳናደርግ ብለው ፈርመዋል። ስለዚህ በዓለም ላይ ያለው የተፈረመው ፊርማ እውነት ነው። እሱ በሁሉም ፊርማ ተፈርመዋል። ገቡበት። እሺ በድጋሚ አመሰግናለሁ። ይቅርታ አላቋርጠውት። ችግር የለም። ያው ቀደም ሲል እንዳስኩት ህዝቡ ሰላም እንዴት አገኘ እንዴት አመጣችሁት የሚለው ነው የመጀመሪያው። እንደተናገርኩት የጠንካራ አደረጃጀት እና የጠንካራ የጸጥታ ግብረ ኃይል በመኖሩ እንዲሁም ሁሉም በእምነትና በዓላማ የተሰለፈ በመሆኑ ነው። ሌላ የተለየ ነገር የለውም። ከዛም አንጻር በዓላማ በመሰለፋችን ምክንያት ፖሊስ ምን ሰራ ነው። ፖሊስ እስከ ማህበረሰቡ ድረስ አቶ አፈራ በኋላ እሺ ከማህበረሰቡ ጋር እታች ደርሶ ሰላሙ ባለቤት እንደሚሆን የመወያየት እቅዶችን ተግባሮችን የማወያየትና በዚህ የጸጥታ ባለቤት ማድረግ ነው። እንደየ አካባቢው እንደየ ማህበረሰቡ ስንል ወጣቱን በወጣት አዛውንቱን በአዛውንት የማወያየት ስራ ሰርቶ የጸጥታው ባለቤት የማድረግ ስራና ጸጥታ እንግዲህ ፖሊስ ብቻውን የሚሰራው በማለመሆኑ ምክንያት ከጎናችን በማሰልጠን የሰላም ሰራዊት በማድረግ በእውነት ቀጠናቸውን 24 ሰዓት እንዲሰለፉ፣ ሌላው ደግሞ አቅም ያለው የቀጠር ጥበቃ እየቀጠረ እንዲያሰማራ በመብራት ጨለማ ቦታዎች የተለያዩ ሃንግ የሚመቱ ቦታዎች ላይ ሌሎች ደግሞ አቅማቸው እንዲሁ ከፍ ያለው ቀደም ሲል የኔ ስራ ባልደረባ እንደተናገሩ ቴክኖሎጂ ድጋፍ እንዲያደርጉልን በእውነት ከልብ በዚህ አጋጣሚ ሁሉንም ማህበረሰብ እናመሰግናለን። በዚህ ስራ ላይ የተሰማሩትን በየችሎታቸው በየእውቀታቸው በየአቅማቸው እኛን ስለደገፉን ቴክኖሎጂ ደግሞ አንዳንድ ያያችሁት ነው። ሰሞኑን ፖሊስ ፕሮግራም ላይም በኢትዮጵያ ማየታችሁታል ዜና ላይ በተለይ ከባድ ወንጀሎችን ተደብቆ ሲፈጽሙ የነበሩትን በሚገባ በህዝባችን በመጠቀም በቴክኖሎጂ የያዝንባቸው ሁኔታ አለ። ከዚህ አንጻር ነው እንግዲህ ባለቤት ያደረግነው ሰላሙን ማለት ነው። ስለዚህ አሁንም ቢሆን እኛ ሳንከፋፈል በውስጣችን ልዩነት ሳይኖር አላማችን የህዝባችን ወጥቶ መግባት ብቻ የሚያሳስበን ስለሆነ ሁሉም ማህበረሰብ ጋር ደርሰናል። በየንግድ ተቋማቱ፣ በየታክሲ ማህበሩ፣ በየትራንስፖርቱ እንግዲህ ቀደም ሲል ሲናገሩ የተከበሩ መዋዝ 7 በር መግቢያዎች አሉ። 7 በር መግቢያዎች ቢኖሩም 7 በር መግቢያዎች የሚሰጡ አገልግሎት የአሽከርካሪ አካላቶች ሁሉ ፖሊስ እንዲሆን የማድረግ ቀደም ሲል የድሬዳዋ ከተማ አስተዳደር ሲናገር ሰምተው ከሆነ ፖሊስ ጀነራሉ ያው ባጃጅ በሙሉ የኛ ደጋፊ ነው። እኛም ህዝባችን ነው፣ ሌላ ምንም ሀብት የለንም። ህዝባችን አላማችንም ህዝባችን በሰላም ወጥቶ እንዲገባ ማድረግ ነው እና እነዚህ የተለያዩ አደረጃጀቶች ያሉት የተለያዩ ጥቆማ ሲሰጡን ያንን ደግሞ በቅንነት ተግባር አድርገን እናረጋግጣለን። ውጤቱን ለህዝባችን እናቀርባለን። የሰራናቸውንም ስራ በትልቅ ህዝብ መድረክ ሪፖርት እናደርጋለን ለህዝባችን። ህዝባችንም ይሄ ቀርቷቸዋል፣ በዚህ ብትበረቱ፣ በዚህ ብትጎለብቱ እኛ ደግሞ ምን እናግዛችሁ የሚለን ህዝብ ማህበረሰብ ስላለን በእውነት ከልብ እንኮራለን። ስለዚህ በዚህ አጋጣሚ በመጋበዜ እያመሰገንኩኝ አሁንም ቢሆን የተለያዩ አጠራጣሪ ነገሮች በየቀጠናው በያላችሁበት ስታገኙ ህዝባችን በመያዝ ብቻ ሳይሆን በጥቆማም በአዲስ አበባ ፖሊስ ነጣ ህዝብ ጥሪ ላይ 991 ላይ በመደወል ጥቆማም እንድታደርጉልን አፋጣኝ ምላሽ እንሰጣለን። እንዲሁም የከተማ አስተዳደሩ አዲስ ነጻ የህዝብ ጥሪ መልእክት አቋቁሟልና በ8882 ላይ ማንኛውም ጥቆማ ብትሰጡን ከጸረ ሰላም ከሽብር ከወንጀል
በማንኛውም መንገድ ተቀብለን ለማጣራት ዝግጁ ነን። ከልብ አመሰግናለሁ። እግዚአብሔር ይስጥልን ኮማንደር።